አድማጮቻችን የሬዲዮ መስመራችሁ ኤፍኤም አዲስ 97.1 ላይ ይገኛል። መሰንበቻን እያደመጣችሁ ትገኛላችሁ። ተወዳጁ በሲዳምኛ የሙዚቃ ስራዎቹ በደንብ እናውቀዋለን። ቶኪቻው ጠፋ ብሎ በአዲስ ስራ መጥቷል። አረንቻታ ብሏል። በተለየ መንገድ የተሰራ ሙዚቃ ነው። አማፒያኖ በሚባለው አጫወት ማለት ነው። ስለዚህ ለማውራት ቶኪቻውን ጋብዘነዋል። ሰላም ቶኪቻው፣ እንደምን አለ? ጤና ይስጥልኝ። እንዴት ዋላችሁ? ደስ ብሎኛል ስላገኘው። ጠፋ ብለህ ተገናኘንና እኔም ደስ ብሎኛል። አመሰግናለሁ። አዲስ ስራ መጥተሃል። አረንቻታ ብለሃል። አረንቻታችሁን አንሱ ነው እያልክ ያለው? አረንቻታ አሁን እንግዲህ ይኸውልህ ክረምትም ነው አይደለ? የገባንበት ወር አሁን ብርዱም ምኑም አየሩ ትንሽ ቀዝቀዝ ያለ ነውና አሁን መነቃቃት ያለብን ሰዓት ነውና አረንቻታ ደግሞ እንደምታውቀው የድሮ መጠጥ ነውና ያ መጠጥ ደግሞ ለቄንጥ በቃ ፍቅረኛሞች የሚገባበዙት የሆነ ሴሌብሬሽን ቦታ ላይ የሚወደድ መጠጥ ነው። ያ ስለሆነ ነው የተዘፈነለትም። ነጻነት መለሰም ዘፍናለታለች አረንቻታ ብላ። ከእንደገና ደግሞ እኛ ጋም በእርግጥ አለ፣ ይዘወተራል እንደዚህ ሴሌብሬሽኖች ላይ ድሮ አለ። በብዙ አይነት ዜማ ይዘፈናል አረንቻታ። በብዛት ሴቶችም ይዘፍኑታል አለ። ብቻ እኔ ደግሞ ያንን ሀሳብ ወስጄ አረንቻታ ብዬ ደግሞ እኔ ደግሞ በአማፒያኖ በአዲስ ስታይል በራሴ ስታይል መጥቻለሁ። በፊቸሪንግ ደግሞ አብሮኝ እጁሉ ፌራ አለ። አረንቻታ ግን ቃሉ ሲዳምኛም ትርጉም አለው ማለት ነው። በሲዳምኛ እንግዲህ አሁን በሲዳምኛ ያለውን ትርጉም ሌላውን አላውቅም። ነገር ግን አረንቻታ የሚለው ቃል ከጣሊያን ከዛ መጠጥ የመጣ ቃል ነው። ከዛው የወረደው ቃል ነው። አይ ቲንክ የቃሉ ሶርስ ምንጭ ጣሊያን ነው ብዬ ነው ማስበው። ነገር ግን ሲዳምኛም ላይ በደንብ ይተገበራል። የድሮ የቄንጥ መገባበዣ የሚገባበዙት ሴሌብሬሽን የሚያደርጉበት መጠጥ ነውና በዛ እንትን ነው የሰራሁት። በተለየ መንገድ አንተን በሲዳምኛ ሙዚቃዎች ስለሆነ የምናውቀው ሲመጣ ሙዚቃው በራሱ የተለየም ቋንቋው ላይ ያለ ፍቺ ትርጉም ካለው በሚል ያነሳውልህ። ጠፋ ብለህ ነው የመጣኸውና ጠፋ ብለህ ስትመጣ ብዙ ነገር ተቀይሮ ሊጠብቅ እንደሚችል አስባለሁ። በትክክል። እና እንዴት አገኘኸው? ቶኪቻው ሲባል እንግዲህ ጫምበላላን ነው ብዙ የምናነሳው። ሌሎች ሙዚቃዎችም አሉ አጅበ የሰራቸውም ጭምርና በሞቅታ ተቀበሉህ? አለ ሰልፍ ነበረ። ብዙ ሰልፎች አልፈዋል። በእርግጥ ብዙ ነገር አልፍ ያለው እኔ ያው ከመጣንበትም መንገድ አንጻር አንዳንድ ጊዜ በብዙ መንገድ ውስጥ በብዙ ውጣ ውረድ ስትመጣ ጠንካራ ነው የምትሆነውና እግዚአብሔር ይመስገን። እኔ ደግሞ ያንን ጥንካሬ ሰጥቶኛል። አልሰማም አላይም። በእርግጥ እኔ አሁን እንደዚህ ነው የሚባል ነገር፣ የሚያደክም ነገር፣ የሚጎትት ነገር፣ የሚያስቀምጥ ነገር አልሰማም አላይም። ለዛ ሌት ተቀን እሰራ ነበር። ሌት ተቀን እደክም ነበር። ሌት ተቀን ስቱዲዮ እገባለሁ። ኮንሰርቶችም አሁን እንደምታየው ኮንሰርቶች እሰራለሁ እና ያ ነገር ደግሞ እንዳልያዝ ገብተዋል። ወደፊት አለፌ እንድሻገር እንድሄድ ረድቶኛልና እግዚአብሔር ይመስገን። አሪፍ ነው ያለው ነገር። በሙዚቃ ኢንዱስትሪው ላይ ያለው ነገር ትንሽ ላግ ያደረገ ነው። እኛ ጋር የመያዝ ነገር አለ። አዳዲስ ነገር የመፍጠር ነገር የለም። ያ ነገር አለ። ነገር ግን አሪፍ ነው። ሁሉም በየከለሩ ሁሉም ባለው አቅም ይጥራል። አዳዲስ ነገር ይዞ የሚመጣ አለ። ያንኑ የድሮውንም ይደግማል። ሁሉም እንደየተሰጠው እንግዲህ ያየነው ነው። ህዝቡም ደግሞ መዝኖ አይቶ የተመቸውን ይወስዳል፣ ያልተመቸውን ድሮፕ ያደርጋልና አሪፍ ነው ያለው ነገር። አይከፋም ከሞላ ጎደል ማለት ነው። አጭርም ቢሆን እንደው ከወጣ በትኩሱ ነው የተገናኘ ነው። ግን ናፍቀው የሰሙ የሙዚቃ አድናቂዎች አድማጮች ምን አሉ? ያገኛቸው ሀሳቦች ልብ የሚያሞቀሙ ናቸው። አዎ በስማ ኮመንቶቹ በጣም ደስ ይላሉ። ምን ያህል እንደናፈቀ ሰው አዲስ ነገር ምን ያህል እንደናፈቀ፣ ይሄንን ነገር እንዴት እንደናፈቀ፣ እኔ ጋር ያለውን ነገር መስማት እንዴት እንደፈለገ ያሳያሉ ያሉት ነገሮችና እንኳን ደህና መጣህልን ነው። ሙዚቃ ሰማ፣ ጆሮአችን ሙዚቃ ሰማ፣ አዲስ ነገር አየን፣ አዲስ ነገር ሰማን የሚል ነገር ነው ያለው። እግዚአብሔር ይመስገን። ዋና ሀሳቡ ምንድን ነው? የሙዚቃው እስቲ ንገረን። በአማፒያኖ የተቀናበረ ነው። አንድ እንሆን እንሂድ ነው የሚል ሀሳብ ነው ያለውና ያው መዋደዳችን፣ አንድነታችን፣ ደስታችን ባረንቻታ እየገለጸን እንሂድ አይነት ሀሳብ ነው ያለው። እንሂድ ነው በቃ አንገስግስ ነው፣ ወደፊት እንሂድ፣ እንዳንያዝ ነው፣ አንድ ሆነን ተዋደን ተፋቅረን ነው የሚለውና ባይዘው እነዚህን ሀሳብ የገለጹት የጎፋ ቃል ነው። ጎፍኛ ነው አብሮኝ ያለው እጅሉ ነው የጻፈው ግጥሙን።
እኔ ዜማውን ሰራው፣ ውጄ ደግሞ ግጥሙን ጽፎታል። አሪፍ ሀሳብ ነው ያለው። የሙዚቃ ቅንብሩን የሰሩት ልጆች ጆርዳንና ቤክ ናቸው። በተለይ ጆርዳንና የኤሌክትሮኒክስ ቤክ የሙዚቃ ስራ ጊዛ ላይ እስቲ ንገረኝ ስለ እነሱ። ጥምረታችሁ እንዴት ነበር? አዳዲስ ነገር ሙዚቃ ላይ ያስፈልጋል ስትል አዳዲስ ከመጡ ልጆች መሀል ከሚጠቀሱት መሀል ናቸውና እንዴት አገኘሃቸው? አረ በጣም አሪፍ ነው፣ በጣም አሪፍ ነው፣ በጣም አሪፍ ነው። የእነሱ ጥምረት በጣም ደስ የሚል ነው። ያለው ነገር ደስ ይላል። ጆርጅና ቤኪ ግዝ ማንም ነው የሚያውቃቸው ብዬ አስባለሁ። አዳዲስ ቶን፣ አዳዲስ ነገር አላቸው። ጎበዞች ናቸው። እንግዲህ ደስ የሚል ነገር ነው ያለው። ቆየ እኮ ሙዚቃውን ከሰራ ነው በእርግጥ 3 ዓመት ምናምን አልፎታል። ነገር ግን አሁን ደግሞ ጊዜ ሆኖ በዚህ ጊዜ ላይ ወጣ እንጂ በጊዜን የሰራ ነው። አሁንም ሌላ ነገር እየሰራን ነው አለ። እንግዲህ ይሄ ግን የሚገርም ነው። አጣጥሙት ነው የምንለው እና በቶኪቻው ኦፊሻል ዩቱብ ቻናል ላይ ያገኙታል። እየገባችሁ ሰብስክራይብ አድርጉ። የፍቅር ሀሳቦች አሉበት፣ የመተሳሰብ የአንድነት ሀሳቦች አሉበት። ጎፍኛ ነው ቃሉ። አልበም ጀማምረሃል? ምናልባት ከዚህ በኋላ አልበም ጀማምሬያለሁ። አልበም አለኝ ኦልሬዲ። አሁን እንደዚህ አሁን ምርጫ ላይ ነው ያለ ነው። አንዳንድ ያው ትመርጣለህ ካለው ጊዜ ጋር። ለምን ረዥም ጊዜ ነው እኔ ስሰራ። ብዙ አይነት ሙዚቃዎች አሉ። አንዳንዶቹ ርቀው ሄዱ፣ ከህዝቡ ጋር አይገናኙም ስንል፣ አንዳንዶቹ ደግሞ እንደዚህ አይሆንም፣ ይሄኛው በዚህ ቀር በዛ ቀር ሲባል ነው ጊዜ ፈጀ ነው እንጂ አሉ። የአልበም ስራ አለ። ስለዚህ 2019 አልበም ሊኖርህ ይችላል። በአልበም እንገናኛለን ግዴታ። የሚገርም ጊዜ ይኖረናል። ደግሞ አዳዲስ ነገር እናሰማለን ብዬ አስባለሁ። አዳዲስ ነገር ይዤ እመጣለሁ። ለራሴም ስል አንደኛ እኔ ለራሴ ስል ነው ሙዚቃ መሰራው፣ ለራሴም ስል ማለት ነው። እና አዲስ ነገር ይዞ በመምጣት አስባለሁ። ለየት ያለ ነገር በመፍጠር አስባለሁ። እናት በኦንሊ በኢትዮጵያ ደረጃ ብቻ ሳይሆን በአፍሪካ ደረጃ ሲያልፍም ደግሞ በዓለም ደረጃ እኔ ባይዘዌ አንደኛ ሆናለሁ ብዬ አስባለሁ። ይሄ እንግዲህ የኔ እምነት ነው፣ የኔ ምኞት ነው። በምን ማለት ነው? በአፍሪካ አይደለም በሙዚቃ በዓለም ነው የምልህ። በዓለም አንደኛ ሆኜ አሁን ማይክል ጃክሰን አንደኛ ሆኖ አይደለ ያለፈው? አንደኛ ሆናለሁ ብዬ አስባለሁ። ምኞቴ ነው እንግዲህ፣ ሀሳቤ ነው፣ አይከለከልም። ምኞትም ሀሳብም አይከለከልም። አንደኛ ሆናለሁ ብዬ አስባለሁና እሰራለሁ። ብዙ አይነት ስራዎች አሉ እኔ ጋር እንግዲህ። ስለዚህ የዓለም የሙዚቃ ሰንጠረዥ ላይ ግድ ነው ስሜ ሰፍሮ በዓለም አንደኛ የመሆን ህልም አለኝ እሆናለሁ። እኔ በዚች አንድ ወደ 3 አልወስደውም። 1 እና 2 ዓመት ውስጥ ቶኪቻው የሚል ስም በዓለም ሚውዚክ ቻርት ቢልቦርድ ላይ ሰፍሮ ይገኛል። አንደኛ ሆኜ ይገኛለሁ ብዬ አስባለሁ። ቢልቦርድ 100 ሰንጠረዥ አለ፣ 98 80 67 አለ። አንደኛ ላይ ግን ቶኪቻው ይቀመጣል ብዬ አስባለሁ። ብዙ ሰው ቶኪቻው ነው የምንልህ። ዮሐንስ በቀለ ብሎ የሚጠራ ሰው አለ? የለም። ዮሐንስ በቀለ ድንገት አንድ ቦታ የሆነ ጉዳይ ለማስፈጸም ሲሄድ የሚጠራ ነገር ካለ እንግዲህ ስም የሚጠራበት ቦታ ዮሐንስ በቀለ ተብዬ ልጠራ እችላለሁ እንጂ በመታወቂያ ስሜ ያን ያህል የሚጠራኝ የለም። ቶኪቻው ነው። ማን ያወጣልህ ቶኪቻው? በነገር ላይ ቶኪቻው ብሎ ያወጣልኝ አንድ ልጅ ነው። እኔ በፊት ጂምናስቲክ ስንሰራ ሕፃን እያለን ስወድቅ ድንገት ከእንትን ስል ወይኔ ቶኪቻው ላለው እና ያችን ቃል ስል ሰምቶ አንድ አያሌው አርጃ የሚባል ልጅ ነው ያወጣልኝና እና እንደዛ ነው። እና ደስ ይላል። በሲዳምኛ ሙዚቃዎች በደንብ እናውቃለን። እኔ አሁን አንተ ረጋ ያሉ የሙሉቀን መለሰ፣ የዳዊት መለሰ፣ ኤፍሬም ታምሩ ሙዚቃዎችን ከማዳመጥ ባለፈ ለራስህ ወይ ደግሞ መድረኮች ላይ ተጫውተህ ታውቃለህ? አንተን ቀዝቀዝ ባለ ሙዚቃ ባስብህ ምን ትለኛለህ? እሰራለሁ እለዋለሁ። አንድ ቀን ያው ስቱዲዮ ተገናኝተን እንግዲህ ስለሆንም በሚገርም ሬንጅ ልለው እችላለሁ። ግን እንደዚህ አይነት ነገር አለ እንጂ በደንብ ነው የምሰራው። የዳዊት መለሰን እሰራለሁ፣ አሊ ቢራና መሐሙድን እሰራለሁ። እኔ ቴዎድሮስ ታደሰ እኔ ኖርማሊ በእነሱ ነው። እኔ እነሱን በጣም የእነሱ ፋን ነኝ። አሁን የአሊ ቢራ፣ የሙሉቀን መለሰ፣ የጌታቸው ካሳ የነዚህ የናብተው የነዚህ አድናቂ ነኝ። ስለዚህ እነሱንም ትጫወታለህ? በደንብ በጣም ነው ደስ ያለኝ። እንግዲህ በአዲሱ ስራ አረንቻታ መነሻ አድርገን ደወልንልህ። ጠፋ ብላ የመጣህበት ነው። ልጆች አደጉ? ባለቤት ልጆችህን ይኸው ድምፅ እየሰማ አሁን ሰላም በልልን። ሰላም እልልሃለሁ። የ3 ልጆች አባት ነኝ። የእድላዊት ዮሐንስ፣ የአዶናይ ዮሐንስ፣ የማርያ ዮሐንስ መጀመሪያ ልጃችን አሁን ትልቅ ሆናለች። አሁን 12 ሆኗታል። ደስ ይላል። በጣም ደስ ይላል። ሌላ አሁን ትንንሾቹ እነዚህ 6 እና 4 ናቸው።
ሙዚቃ ይሞክራሉ ካንተ ጋር? ሁለተኛው አለ ውስጡ አደገኛ ፓሽን አለ። አንድ ቀን እንግዲህ ፊውቸሪንግ ማሳተፍ አለብህ። ግድ ነው አለ እኮ መድረክ ላይ አብሮኝ ሲሰራ አለ። ወዳጅነት ፓርክ ቪዲዮ ድንገት ቲክቶክ ላይ ታየዋለህ። አሪፍ ነው። ባለቤት ትሞክራለች? ባለቤት የለችም። ድጋፍ ነው ካንተ ጀርባ እንዴ? እሷ በቃ የጀርባ አጥንት ነች፣ ዋና ማኔጀር ነች እሷ። እናመሰግናለን። ደስ ብሎኛል ስላገኘንህ። እኛ አዲሱን ስራ እንጋብዛለን። ቴንኪዩ ሰልዬ። ስትጋብዙ ሜንሽን እያደረጋችሁ በቶክቻ ኦፊሻል ዩቱብ ቻናል ያገኙታል። ለክረምቱም እንግዲህ ነቃ ነቃ ለማለት ጠቃሚ የሆነ ሙዚቃ ነው የሰራሁት። እጅግ አርጌ አመሰግናለሁ ሰሌ። ቴንክ ሶ ማች። እሺ፣ እኛ ሙዚቃውን እንጋብዛለን። ከዜማ በኋላ እንመለሳለን። አብራችሁኑ ነው